ሰበር መረጃ ለአያሌ ወራት በፓኪስታን አደራዳሪነትና በጎረቤት ሀገራት አጋዥነት በሚስጥርና በይፋ ሲካሄድ የነበረው እልህ አስጨራሽ ድርድር በመጨረሻም ፍሬ አፍርቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት መሱድ ፔዚሽያን ጦርነቱን በይፋ የሚያቆመውን ባለ 14 ነጥብ የመግባቢያ ሰነድ በዲጂታል መንገድ በጋራ ፈርመዋል። ይህ ውሳኔ በዓለም ዲፕሎማሲ ልማድ በስዊዘርላንድ ሊደረግ ታስቦ የነበረውን ይፋዊ የፊርማ ስነ ስርዓት ሙሉ በሙሉ ያስቀረ ሲሆን ሰነዱ አሁን ላይ ሙሉ በሙሉ በሕግ ጸንቶ ወደ ስራ መግባቱ ተረጋግጧል። ይሁን እንጂ ይህ ስምምነት ወደ ሙሉ ሰላም እንዳያመራ ከወዲሁ በጥልቅ ማዕበል ውስጥ ወድቋል። ኢራን የቆሰለ አንበሳ አሁንም አንበሳ ነው በማለት የእርሷ ሚሳኤሎች ጨርሶ ለድርድር እንደማይቀርቡና ከ60 ቀናት በኋላ በሆርሙዝ ሰርጥ ላይ አዲስ ቀረጥ እንደምትጥል በይፋ ስታውጅ፣ በአንጻሩ ደግሞ ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ሊያደቅ ይችል የነበረውን ከባድ የኢኮኖሚ ቀውስ ለመከላከል ሲሉ የባህር እገዳውን በማንሳትና የኢራንን በቢሊዮን የሚቆጠር የታገደ ገንዘብ ለመመለስ ተገደዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፍጹም ሚስጥራዊ ዝምታን በመምረጣቸው በሀገራቸው የውስጥ ፖለቲካ ላይ ከባድ ውሽንፍር እየገጠማቸው ሲሆን አውሮፓውያንም ከዚህ ታሪካዊ ሂደት ሙሉ በሙሉ በመገለላቸው ጥልቅ ቅሬታቸውን ገልጸዋል። ዝርዝር መረጃዎችን በትንታኔ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። በአሜሪካና በኢራን መካከል ለረጅም ወራት በሚስጥርና በይፋ ሲካሄድ የቆየው በመጨረሻም በመካከለኛው ምስራቅ የተቀጣጠለውን ታላቅ ጦርነት በይፋ ወደ ማቆም ያመራው ባለ 14 ነጥብ የመግባቢያ ሰነድ ሮብ ዕለት ወደ አዲስና አስገራሚ የታሪክ ምዕራፍ ተሸጋግሯል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በሰጡት ድንገተኛ መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዋሽንግተን እንዲሁም የኢራኑ ፕሬዝዳንት መሱድ ፔዚሽያን ከቴህራን ሆነው ታሪካዊውን ስምምነት በዲጂታል መንገድ በጋራ መፈራረማቸውን ይፋ አድርገዋል። ይህ ውሳኔ በዓለም ዲፕሎማሲ ልማድ መሰረት በስዊዘርላንድ ሊደረግ ታስቦ የነበረውን ይፋዊ የፊርማ ስነ ስርዓት ሙሉ በሙሉ ያስቀረ ሲሆን ለዚህ አይነቱ ያልተለመደ አካሄድ ደግሞ ሁለቱ ሀገራት ያስቀመጡት የራሳቸው የሆነ ድብቅና ስልታዊ ምክንያት አላቸው። የኢራን ወገን እንደገለጸው ስምምነቱ በታችኛው የዲፕሎማሲ እርከን ወይም በአምባሳደሮች ደረጃ በይፋዊ ስነ ስርዓት ከመፈረም ይልቅ የሀገራቱ ከፍተኛ የስልጣን ማማ ላይ ባሉ መሪዎች በቀጥታ እንዲጸድቅ የተደረገው ሆን ተብሎና ካለፉት መራራ የታሪክ ተሞክሮች በመነሳት ነው። አንድ ዓለም አቀፍ ስምምነት በሀገሪቱ ከፍተኛ ባለስልጣናት በቀጥታ ሲፈረም በቀጣይ በየትኛውም ወገን ስምምነቱን የመጣስ ወይም ውሉን የማፍረስ ዋጋው እጅግ የከበደ ይሆናል ያሉት ቃል አቀባዩ ባቃይ በተለይም አሜሪካ ቀደም ሲል የገባቸውን የኒውክሌር ስምምነቶች በነጠላ ውሳኔ ለማፍረስ ልማድ ስላላት ይህንን በር ለመዝጋት የትራምፕን ይፋዊ ፊርማ በቀጥታ በሰነዱ ላይ ማሳረፍ የግድ እንደነበር ጠቁመዋል። ይህም ሆኖ ግን ቴህራን ይህንን ስምምነት ያደረገችው በአሜሪካ ላይ ፍጹም እምነት ኖሯት ሳይሆን በንቁ አለመተማመን መርህ ላይ ተመስርታ መሆኑን በግልጽ አስታውቃለች። ይህ የታሪክ ሰነድ ከመፈረሙ በፊት የመጨረሻውን ይዘት ለማስተካከል ከእሁድ እስከ ሮብ ድረስ የ3 ቀናት መዘግየት የታየ ሲሆን ይህም በዋናነት በሽምግልናው ሂደት ውስጥ ጥልቅ ሚና ከተጫወተችው ከጎረቤት ሀገር ፓኪስታንና ከሌሎች ቀጠናዊ አስታራቂዎች ጋር የመጨረሻዎቹን የዲፕሎማሲ ስርዓቶች ለማጠናቀቅ የተደረገ ሂደት ነው። አሁን ላይ ሰነዱ በሁለቱም ፕሬዝዳንቶች በመፈረሙ ምክንያት ጦርነቱ በይፋ የቆመና ስምምነቱ በተግባር የጸና ቢሆንም ኢራን ግን ስምምነቱን ከመጻፍና ከመፈረም ይልቅ ወደ መሬት አውርዶ መተግበሩ እጅግ አስቸጋሪና ከባድ መሆኑን አልሸሸገችም። ቴህራን አሜሪካ በገባችው ቃል ላይ ካነጋገረች ወይም ግዴታዋን ለመወጣት ካመነታች ወዲያውኑ የራሷን ግዴታዎች በማቆም ወደ ከረረ ወታደራዊ እርምጃ እንደምትመለስ በግልጽ አስታውቃለች። አሜሪካውያን በቃላቸው ካልጸኑ እኛም አንጸናም፣ እኛ ብቻ ግዴታችንን የምንወጣበት፣ ሌላው ወገን ግን ከውል የሚያመልጥበት ምንም አይነት እድል የለም በማለት የኢራን ዲፕሎማሲያዊ መዋቅር ከመቼውም ጊዜ በላይ ጠንካራና ያለምንም ርዝራዥ ሌኒየንሲ ክትትል እንደሚያደርግ አስታውቋል። ይህ የመጀመሪያው ምዕራፍ ጦርነቱን የማቆም ስምምነት በተግባር መዋል መጀመሩ ተከትሎ ቀጣዮቹ
60 ቀናት ደግሞ እጅግ ውስብስብ የሆኑትን የኒውክሌር ፋይሎችና ማዕቀቦችን ሙሉ በሙሉ ስለማንሳት የሚመክርበት ሁለተኛው የድርድር ምዕራፍ በይፋ መጀመሩ ተበስሯል። የታሪካዊ ስምምነት ለአሜሪካና ለእስራኤል ወገን ትልቅ የፖለቲካ ውድቀት፣ ለኢራን ደግሞ ፍጹም የወታደራዊና የዲፕሎማሲ የበላይነት ማረጋገጫ ተደርጎ ተወስዷል። የኢራኑ ዋና ተደራዳሪ መሐመድ ባቂር ቃሊባፍ የስምምነት የዲፕሎማሲያዊ ጥበብ ውጤት ብቻ ሳይሆን አሜሪካ በወታደራዊው ግንባር የገጠማትን ውድቀት በይፋ የመዘገበችበት ታሪካዊ ሰነድ ነው ሲሉ በይፋ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢም የሀገሪቱን ሀያልነትና ጽናት በተመለከተ በሰጡት መግለጫ ኢራን በተጫነባት ጦርነት ውስጥ ከፍተኛ መስዋዕትነት የከፈለች ቢሆንም ይህ ሁኔታ በምንም መልኩ እንዳላንበረከካትና ይበልጥ አጠናክሮ እንዳወጣት ተናግረዋል። ጠላቶቻችን አቁስለውናል፣ ክቡር ህይወቶችን ቀጥፈውብናል። ነገር ግን የቆሰለ አንበሳ አሁንም አንበሳ ነው። ይህ የገጠመን ጦርነት በወታደራዊውም ሆነ በዲፕሎማሲው መስክ ይበልጥ ሀያል አድርጎናል። እኛ ሁለት የኒውክሌር ሀያላን ሀገራትንና እነሱን በአጠቃላይ የደገፉትን ጥምረቶች በሙሉ ወታደራዊ በሆነ መንገድ አሸንፈናል። እኛ ዝም ብለን መፈክር አንጮህም፣ እውነትም በምድር ላይ ሀያል ሀገር መሆናችንን በተግባር አሳይተናል ብለዋል። ይህንኑ ሀያልነት በተመለከተ ኢራን በድርድሩ ወቅት እጅግ ጠንካራ ቀይ መስመሮችን ያስቀመጠች ሲሆን በተለይም የሀገሪቱ የባለስቲክ ሚሳኤል አቅም ጨርሶ ለድርድር እንደማይቀርብ በደማቅ መስመር አስምራበታለች። የኛ ሚሳኤሎች ማንም ስለነሱ እንዲያወራ አይወዱም፣ የኢራን ሚሳኤሎች ለመተኮስ እንጂ ለድርድር የተሰሩ አይደሉም ያሉት ባቃኢ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የብሪታንያው መንግስት በጂ7 ጉባኤ ላይ የኢራንን ሚሳኤል ፕሮግራም ለማስቆም ያቀረቡትን ሐሳብ ሙሉ በሙሉ ውድቅ አድርገውታል። የኒውክሌር ማዕድንን በተመለከተ በሀገር ውስጥ የበለጸገው የኢራን ከፍተኛ የዩራኒየም ክምችት ከሀገር ውጭ ፈጽሞ እንዳይወጣና አማራጩ በሀገር ውስጥ ብቻ ዓለም አቀፍ የኒውክሌር ኤጀንሲ በተገኘበት እንዲደባለቅ መወሰኑ ትልቅ ድል ተደርጎ ተወስዷል። ከዚህም በላይ የዓለም ንግድ ቁልፍ መተላለፊያ በሆነው በሆርሙዝ ሰርጥ ላይ ጉዳዩ ከጦርነቱ በፊት ወደ ነበረበት የነጻ መተላለፊያ ሁኔታ እንደማይመለስ ኢራን በይፋ አውጃለች። ቴህራን ከጎረቤቷ የኦማን መንግስት ጋር በመሆን ወሽመጡን በጋራ የሚያስተዳድሩበትን አዲስ ስልታዊ መመሪያ አርቅቃ አጠናቃለች። ምንም እንኳን በመግባቢያ ሰነዱ መሰረት ለ60 ቀናት የንግድ መርከቦች ያለምንም እገዳ እንዲያልፉ ቢፈቀድም ይህ የ60 ቀናት ጊዜ ሲያበቃ ግን በወሽመጡ ለሚያልፉ ማናቸውም ዓለም አቀፍ የንግድ መርከቦች ኢራን የአገልግሎት ክፍያና ቀረጥ ማዕቀብ እንደምትጥልና እንደምታስከፍል ቃሊባፍ በይፋ ተናግረዋል። የፈረንሳይና የብሪታንያ የጦር መርከቦች የንግድ መርከቦችን አጅበው እንዲያልፉ ያቀረቡትን የጋራ እቅድም ኢራን የሀገሪቱን ሉዓላዊነት የሚጋፋ በመሆኑ ጨርሶ እንደማትቀበለው አስታውቃለች። ይህንን ታሪካዊ ስምምነት ተከትሎ ፕሬዝዳንት ዶናልድ ትራምፕ በሰጡት ያልተጠበቀ መግለጫ አቋማቸውን ሙሉ በሙሉ በመቀየር ኢራን ለሲቪል አገልግሎት የሚሆን የኒውክሌር ማዕድን የማበልጸግ መሰረታዊ መብት እንዳላት ተቀብለዋል። በትራምፕ አስተዳደር የተፈረመው ይህ ባለ 14 ነጥብ ስምምነት ለአሜሪካ ወገን ከፍተኛ የፖለቲካና የፋይናንስ ዋጋ ያስከፈለ ሲሆን በአንጻሩ ግን ለኢራን እጅግ ግዙፍ የሆኑ የኢኮኖሚ ማበረታቻዎችንና ጥቅማጥቅሞችን የያዘ ነው። በስምምነቱ መሰረት በአሜሪካ ተጥሎ የነበረው የባህር ኃይል እገዳ በአስቸኳይ እንዲነሳ ተደርጓል። መጀመሪያ ላይ እገዳው በ30 ቀናት ውስጥ ይነሳል ተብሎ ታቅዶ የነበረ ቢሆንም ባለፈው እሁድ እስራኤል በቤሩት ደቡባዊ ክፍል ላይ የፈጸመችውን ጥቃት ተከትሎ ኢራን በሰነዘረችው ከባድ ወታደራዊ ዛቻ ምክንያት አሜሪካ እገዳውንና የነዳጅ ማዕቀቡን ዛሬውኑ ለማንሳት ተገዳለች። ከዚህም በተጨማሪ ቀደም ሲል በአሜሪካ ታግደው የነበሩ በቢሊዮኖች የሚቆጠሩ ዶላሮች የኢራን የገንዘብ ሀብቶች ሙሉ በሙሉ ተለቀው ለቴህራን እንዲመለሱ ትራምፕ ወስነዋል። ትራምፕ ይህንን ውሳኔ ሲከላከሉ ይህ የኛ ገንዘብ አይደለም፣ የነሱ ገንዘብ ነው። አሁን ካልመለስንላቸው ወደፊት ማንም ሰው በአሜሪካ ዶላር ላይ እምነት ኖሮት ኢንቨስት አያደርግም ብለዋል። እንዲሁም ለኢራን መልሶ ግንባታ የሚሆን የ300 ቢሊዮን ዶላር ግዙፍ የፋይናንስ ፈንድ በባህረ ሰላጤው ሀገራት ኢንቨስትመንት አማካኝነት እንዲቋቋም ስምምነት ላይ ተደርሷል። ትራምፕ ይህንን ሁሉ ያደረጉት የዓለም ንግድ እንዳይዘጋና መላውን ዓለም ሊያደርቅ ይችል የነበረውን ከባድ የኢኮኖሚ ቀውስ ለመከላከል ሲሉ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ለቴህራን ትልቅ ስልታዊ ፍላጎት የነበረውና በመግባቢያ ሰነዱ የመጀመሪያ አንቀጽ ላይ 3 ጊዜ የተጠቀሰው የሊባኖስ ጉዳይ የእስራኤልን ወታደራዊ እንቅስቃሴ ሙሉ በሙሉ የሚገታ ሆኗል። የሂዝቦላህ ዋና ጸሐፊ ናኢም ቃሲም ይህንን ስምምነት ታላቅ ድል ሲሉ አወድሰውታል። ነገር ግን ይህ ታሪካዊ
ስምምነት ከተፈረመ ወዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ምንም አይነት ይፋዊ መግለጫ ሳይሰጡ ሙሉ በሙሉ ሚስጥራዊ ዝምታን መርጠዋል። ኔታንያሁ ድርድሩን ትራምፕ ብቻቸውን እየመሩት እንደሆነና እስራኤል በቀጥታ እንዳልተሳተፈች በመግለጫቸው በመጠቆም ራሳቸውን ከዚህ ውል ለማራቅ የሞከሩ ቢሆንም ከራሳቸው ጥምረት መንግስት ግን ከባድ የፖለቲካ ውሽንፍር እየገጠማቸው ነው። የእስራኤሉ የቀኝ አክራሪ ብሔራዊ ደህንነት ሚኒስቴር ኢታማር ቢን ጊቪር በማህበራዊ ሚዲያቸው ባስተላለፉት ይፋዊ መልእክት ይህ የትራምፕ ስምምነት እስራኤልን በፍጹም አይገዛም፣ የሀገራችንን ደህንነት የሚያረጋግጥ ስምምነት አጋሮች አይደለንም በማለት የኔታንያሁን መንግስት ለከፍተኛ ውጥረትና አደጋ ጋልጠውታል። አሜሪካና እስራኤል አሁንም ድረስ በሊባኖስ ድንበር ላይ እስራኤል ስለያዘችው የመከላከያ ቀጠናና ወታደሮቿን ለማስወጣት ለአስጨራሽ ድርድር እያደረጉ እንደሆነ ተጠቁሟል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ስምምነቱን በቀጠናው ያለውን አለመረጋጋት ያስቆመ በጣም ጥሩ ውል ነው ቢሉም ኢራን ግን የወደመባትን ሀብት ለመካስና የጦር ወንጀሎችን በዓለም አቀፍ ፍርድ ቤቶች ለመክሰስ ከዚህ ስምምነት ውጪ የራሷን የፍትህ መንገድ መጀመሯን በይፋ አረጋግጣለች። ክብሯትና ክብሯን የመካከለኛው ምስራቅ ውጥረት በአሜሪካና በኢራን መሪዎች ታሪካዊ የዲጂታል ፊርማ ወደ አዲስ ምዕራፍ የተሸጋገረ ቢሆንም የኢራን ያለመተማመን መርህ የሆርሙዝ ሰርጥ አዲሱ ቀረጥና የእስራኤል ቀኝ አክራሪዎች እምቢተኝነት በቀጣዮቹ 60 ቀናት የሚጠበቀውን የማረጋገጫ ጊዜ በትልቅ ጥያቄ ምልክት ውስጥ ጥለውታል። ጦርነቱ በተግባር ሙሉ በሙሉ ይቆማል ወይስ ስምምነቱ በቀጣዩ ፖለቲካ ማዕበል ይፈርሳል የሚለው ጉዳይ በሚቀጥሉት ቀናት የሚታይ ይሆናል። ለቻናላችን አዲስ የሆናችሁ መሰል ወቅታዊ ትንታኔዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰላም ቆዩ።